አውሮፕላኖች የሚበቃ እቃ አምርተን ለቦይንግ ልከናል። በዚህም $6.2 ሚሊዮን ገቢ አግኝተናል። እናቶቻችን ውሃ ሕክምና ቦታ ላይ ሴት እህቶቻችን ደግሞ ትምህርት ቤቶች ላይ ንጽህናቸውን የሚጠብቁበት ውሃ የለም ነበረ። ይሄንን ምናልባት ከጣራ ላይ አንድ ውሃ ይሰበሰባል፣ ጉድጓዶች ይቆፍራሉ። እነኛ ጉድጓዶች ቀጥታ ከቴክኖሎጂ ጋር ፓምፕ ተደርገው ተመልሰው በቧንቧ ጥቅም ላይ ይውላሉ። ትሪትመንት ይደረግላቸዋል ማለት ነው በስታንዳርዱ መሰረት። ሳውዲ አረቢያ በኢራቅ የሚገኙ በኢራን የሚደገፉ ቡድኖችን ከአሜሪካ ጋር በመቀናጀት ማጥቃቷን አስታውቃለች። የሳውዲ አረቢያ ጦር ኃይሎች ከአሜሪካ ማዕከላዊ ዕዝ ጋር በመቀናጀት በነዳጅ ማጣሪያዎቿ ላይ ለተፈጸመው የድሮን ጥቃት ተጠያቂ ባደረገቻቸው በኢራን በሚደገፉ ቡድኖች ላይ ኢላማ ያደረጉ ጥቃቶችን መፈጸማቸውን ገልጻለች። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አምሽታችኋል? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትነው ርዕሰ ጉዳይ ስናልፍ የኢትዮጵያ አየር መንገድ የአውሮፕላን አካላትን በሀገር ውስጥ በማምረት ለዓለም አቀፉ የቦይንግ ኩባንያ እያቀረበ እንደሚገኝ አስታውቋል። በተጠናቀቀው በጀት ዓመትም ለ68 አውሮፕላኖች የሚበቁ መለዋወጫዎችን ለቦይንግ ኩባንያ መላኩን ገልጿል። የኢትዮጵያ አየር መንገድ የ2018 የኢትዮጵያ በጀት ዓመት የሥራ አፈጻጸሙን አስመልክቶ በሰጠው መግለጫ በገቢ በማጓጓዝ አቅምና በኤሮስፔስ ማኑፋክቸሪንግ ዘርፍ እጅግ አበረታች ውጤቶችን ማስመዝገቡን ገልጿል። የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ተቋሙ በዓመቱ ከ1.4 ትሪሊዮን ብር በላይ ገቢ አግኝቷል። የማጓጓዝ አቅምን በተመለከተ አየር መንገዱ ባለፈው አንድ ዓመት 20.7 ሚሊዮን መንገደኞችን ያጓጓዘ ሲሆን በተመሳሳይ በጭነት በረራ ካርጎ ዘርፍ 897,000 ቶን ጭነት ማጓጓዙን አስታውቀዋል። ያጓጓዝነው መንገደኛ ብዛት 20.7 ሚሊዮን ሲሆን ይህም ቀደም ሲል ከነበረው ዓመት ጋር ሲወዳደር 10 በመቶ እድገት ያሳያል። ከእቅዳችን ግን 98 በመቶ ነው። ጭነት በአውሮፕላን ያጓጓዝነው ጭነት 897,000 ቶን ሲሆን ጠቅለል አድርገን ስናየው ያደረግነው በረራ ያጓጓዝነው ሰው ጭነት በጥቅሉ ሲታይ ካለፈው ዓመት ጋር ሲወዳደር ከ8 እስከ 16 በመቶ እድገት ያሳያል። ይሄ ትልቅ እድገት ነው። ከእቅዳችን ግን መጠነኛ መቀነስ ያሳያል ከካርጎ በስተቀር። አየር መንገዱ ከበረራ አገልግሎት ባለፈ በኤሮስፔስ ማኑፋክቸሪንግ ዘርፍ እያሳየ ያለው እንቅስቃሴም ተጠቃሽ ሆኗል። እንደ አቶ መስፍን ገለጻ አየር መንገዱ የአውሮፕላን አካላትን በሀገር ውስጥ በማምረት ለዓለም አቀፉ የቦይንግ ኩባንያ የማቅረብ ስራውን አጠናክሮ ቀጥሏል። በተጠናቀቀው በጀት ዓመት ለ68 አውሮፕላኖች የሚበቁ መለዋወጫዎችን ለቦይንግ ኩባንያ በመላክ $6.2 ሚሊዮን ገቢም ተገኝቷል። ይህንን የማምረት አቅም ይበልጥ ለማሳደግ በቃሊቲ ቂሊንጦ አካባቢ የፋብሪካ ግንባታ ተጠናቆ በቅርቡ ስራ እንደሚጀምር ተገልጿል። ፋብሪካው አየር መንገዱ ከአየር ትራንስፖርት ባለፈ በኢንዱስትሪ ዘርፍ ያለውን ተወዳዳሪነት የሚያጎለብትና የውጭ ምንዛሬ ገቢውን የሚያሳድግ መሆኑም ተመላክቷል። የአውሮፕላን አካላትን አምርቶ ለአውሮፕላን አምራቾች የማቅረብ ስራ ኤሮስፔስ ማኒፋክቸሪንግ በምንለው ጥሩ ስራ ተሰርቷል። ለ68 አውሮፕላኖች የሚበቃ እቃ አምርተን ለቦይንግ ልከናል። በዚህም $6.2 ሚሊዮን ገቢ አግኝተናል። ይህንኑ ስራ ለማስፋፋት በቂሊንጦ አካባቢ ትልቅ ፋብሪካ ገንብተን ጨርሰናል። ስራ ሰሞኑን ይጀምራል። አየር መንገዱ የነዳጅ ዋጋ መናርና ዓለም አቀፍ የጂኦፖለቲካዊ ውጥረቶች ቢኖሩም የማጓጓዝ አቅሙንና የኢንዱስትሪ መሰረቱን በማስፋፋት ትርፋማነቱን ማረጋገጥ እንደቻለ በመግለጫው አስታውቋል። የዝናብ ውሃን የመሰብሰብና የማጣራት ቴክኖሎጂ በአሁኑ ወቅት ከ200 በላይ በሆኑ የገጠር አካባቢዎች በተለይም በትምህርት ቤቶችና በጤና ጣቢያዎች ላይ ተተግብረው ለውጥ ያመጣ እንደሚገኝ የውሃና ኢነርጂ ሚኒስቴር ገልጿል። ቃል ኪዳን ከፋ ሀገራችን ኢትዮጵያ ሰፊ የውሃ ሀብት ቢኖራትም
አሁንም ድረስ ለሁሉም ህብረተሰብ ንጹህ የመጠጥ ውሃ ማቅረብ ትልቅ ፈተና እንደሆነ ይገኛል። ባለፉት 3 ዓመታት በጎንደርና በቦረና አካባቢ የተጀመረው የዝናብ ውሃ የመሰብሰብና የማጣራት ቴክኖሎጂ በአሁኑ ወቅት ከ200 በላይ በሆኑ የገጠር አካባቢዎች በተለይም በትምህርት ቤቶችና በጤና ጣቢያዎች ላይ ተተግብሮ ለውጥ እያመጣ ይገኛል ተብሏል። በእኛ ሀገር ደረጃ ይሄ ከአሁን በፊት የተጀመረ ነበረ። ነገር ግን አሁን ከቴክኖሎጂ ጋር በማዛመድ በርካታ ስራዎች ላለፉት 3 ዓመታት በፓይለት ደረጃ በጎንደርና በቦረና አካባቢ ተጀምሮ አሁን ከ200 በላይ ትንንሽም ቢሆኑ በተለይ በጤና ጣቢያና ትምህርት ቤቶች ላይ ይሄ ውጤት እያመጣ ነው ያለው። እናቶቻችን ውሃ ሕክምና ቦታ ላይ፣ ሴት እህቶቻችን ደግሞ ትምህርት ቤቶች ላይ ንጽህናቸውን የሚጠብቁበት ውሃ የለም ነበረ። ይሄንን ምናልባት ከጣራ ላይ አንድ ውሃ ይሰበሰባል፣ ጉድጓዶች ይቆፍራሉ። እነኛ ጉድጓዶች ቀጥታ ከቴክኖሎጂ ጋር ፓምፕ ተደርገው ተመልሰው በቧንቧ ጥቅም ላይ ይውላሉ። ትሪትመንትም ይደረግላቸዋል ማለት ነው በስታንዳርዱ መሰረት። ይሄ ሰፊ ስራ እየተሰራበት ነው ያለው። እስካሁን ባለው በርካታ ሳይቶችና ትምህርት ቤቶች ላይ ተሰርቶ በተለይ ዝናብ አጠር የሆኑ ባንዴ በሚጥለው ብዙ ማጠራቀም ስለሚቻል ዝናብ አጠር የሆኑ አካባቢዎች ላይ ገጠራማ አካባቢ ላይ ይሄ በሰፊው እየተሰራበት ያለ አንዱ አማራጭ የመጠጥ ውሃ ማግኛ ዘዴ ነው ማለት ነው። በሌላ በኩል ባለሀብቶችና የግል ዘርፉ የራሳቸውን የኃይል አማራጭ ከመጠቀም ባለፈ የከርሰ ምድር ውሃን ቆፍረው በመጠቀም የመንግስትን ጫና ማቃለል እንዳለባቸው ተገልጿል። ሆኖም ይሄ ሲደረግ የተዘረጉ መመሪያዎችና አዋጆችን መከተል እንደሚያስፈልግ፣ ያለ ህጋዊ አሰራር የሚደረግ ቁፋሮ በከተሞችም አካባቢ የውሃ መጠን መቀነስ እንደሚያስከትል ሚኒስቴሩ አሳስበዋል። የመንግስትን ጫናም ከመቀነስ አንጻር የግል ዘርፉ ወይም ባለሀብቱ የራሱን የሆነ የኃይል አማራጮችንም እንደዚሁም በመጠጥ የግራውንድ ወተር ቆፍሮ መጠቀም፣ ነገር ግን እነኚህን ሲደረግ የራሱ የሆነ አሰራሮች በጀት አለባቸው። የተሰሩ መመሪያዎች፣ ደንቦች፣ አዋጆች አሉ። በተለይ ለምሳሌ ከከርሰ ምድር ውሃ ጋር ስናነሳ ማንኛውም ሰው እየተነሳ ከርሰ ምድር ውሃ ሲቆፍር የራሱ የሆነ ኢምፓክት አለው መጨረሻ ላይ። በከተማም በተለይ በከተሞች አካባቢ የዲፕሌሽን ሁኔታዎች ይፈጠራሉና ይሄ ምናልባት መጨረሻ ላይ አንደኛ የከርሰ ምድር ውሃችንንም መድረስ ያለበትን ፖቴንሻል እየቀነሰው ይሄዳል። ሁለተኛው ደግሞ በአግባቡ ጥቅም ላይ መድረስ የሚገባውንም በህግ ካልተመራ በስተቀር አስቸጋሪ ስለሚሆን በእርግጥ በእነኚህ ላይ እየተሰራ ያለበት ነው። ምናልባት ይህን ራስ አገዝ የሆነ የመጠጥ ውሃ አቅርቦት በፖሊሲያችንን ማስደግፈን እየሰራን ያለ ነው። ሚኒስቴር መስሪያ ቤቱ ይህንን የራስ አገዝ የመጠጥ ውሃ አቅርቦት በፖሊሲ በመደገፍ እየሰራ እንደሚገኝና የግል ዘርፉም የተዘጋጁ ህጎችንና አሰራሮችን ተከትሎ እንዲሳተፉ ጥሪ ማቅረቡን አስታውቋል። በዘንድሮ 8ኛው ዙር የአረንጓዴ አሻራ መርሃ ግብር 8.5 ቢሊዮን ችግኞችን ለመትከል ታቅዶ እየተሰራ መሆኑን የአረንጓዴ አሻራ ብሔራዊ ቴክኒክ ኮሚቴ ገልጿል። ባለፉት ዓመታት የተተከሉ ችግኞችን የጽድቀት መጠን ከ80 በመቶ በአሁኑ ወቅት በአማካይ ወደ 84 በመቶ ማሳደግ መቻሉም ተብራርቷል። ያብቃል ገኔ ዝርዝር አላት። በዘንድሮ 8ኛ ዙር የአረንጓዴ አሻራ መርሃ ግብር 8.5 ቢሊዮን ችግኞችን ለመትከል ታቅዶ ሰፊ ዝግጅት እየተደረገ መሆኑን የብሔራዊ ቴክኒክ ኮሚቴው አስታወቀ። መርሃ ግብሩ ከተጀመረበት ጊዜ አንስቶ እስካሁን ባሉት ተከታታይ ዓመታት በተከናወኑ ተግባራት የሀገሪቱ የደን ሽፋን ወደ 23.6 በመቶ ማሳደግ መቻሉን በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና አጠቃቀም መሪ ስራ አስፈጻሚና የአረንጓዴ አሻራ ብሔራዊ ቴክኒክ ኮሚቴ ጸሐፊ ፋኖሴ መኮንን ገልጸዋል። አቶ ፋኖስ ያክለውም የዘንድሮ 8ኛ ዙር የአረንጓዴ አሻራ መርሃ ግብር ማስጀመሪያም ባሳለፍነው ሰኔ 8 ቀን 2018 ዓ.ም በቢሾፍቱ ከተማ በይፋ መጀመሩን አስታውሰው በዚህ መርሃ ግብር በሀገር አቀፍ ደረጃ 8.5 ቢሊዮን ችግኞችን ለመትከል ታቅዷልም ብለዋል። 50 ቢሊዮን ችግኝ በላይ ለመትከል እቅድ ተይዞ በሁለት ምዕራፎች ተከፋፍሎ እየተከናወነ ቆይቷል። ባለፉት 7 ዓመታት ከ48 ቢሊዮን ችግኝ በላይ ተተክሏል ማለት ነው። ዘንድሮ ደግሞ ለ8ኛ ጊዜ 8.5 ቢሊዮን ችግኝ ለመትከል እቅድ ተይዞ አሁን ባለፈው ሰኔ 8 ቀን በክቡር ጠቅላይ ሚኒስትሩ የ2018 የማስጀመሪያ መርሃ ግብር በቢሾፍቱ ተካሂዷል ማለት ነው። ባለፉት ዓመታት የተተከሉ ችግኞችን የጽድቀት መጠን በተመለከተ ማብራሪያ የሰጡት አቶ ፋኖሴ ቀደም ሲል 80 በመቶ የነበረው የችግኞች ጽድቀት መጠን በአሁኑ ወቅት በአማካይ ወደ 83 እና 84 በመቶ ከፍ ማለቱን ጠቁመዋል። በተለይ በ2018 ዓ.ም የተመዘገበው የጽድቀት መጠን
እስከ 87 በመቶ መድረሱንም አስታውቀዋል። ለዚህም የስነ ምህዳር ሁኔታውን ያገናዘበ በርካታ ተግባራት መከናወናቸውን ለውጤቱ መገኘት ምክንያት መሆኑን እንዲህ ሲል አንስተዋል። ወደ ጊዜ እያገኘ የጽድቀት ምጣኔው እየጨመረ የመጣበት ሁኔታ ላይ ያለው ማለት ነው። ስለዚህ አንዱ የጽድቀት ምጣኔን የሚወስነው የጥራት ያለው ችግኝ የማዘጋጀት ከጊዜ ወደ ጊዜ እየጨመረ የመጣና የጽድቀት ምጣኔውን በዛው የተሻሻለበት ሁኔታ ነው ያለው። ሁለተኛው የጽድቀት ምጣኔን የሚወስነው አግሮ ኢኮሎጂን መሰረት ያደረገ ወይም ደግሞ ስነ ምህዳርን መሰረት ያደረገ የችግኝ ተከላ ማካሄድ ነው። ይሄ ቅድም እንዳነሳሁት ከግንዛቤ ጋራም ተያይዞ ሲያጋጥሙ የነበሩት ችግሮች በሂደት እየተቀረፈ የመጣ ነው ማለት ነው። ስለዚህ ችግኝ ከመዘጋጀቱ በፊት የመትከያ ቦታዎችን መምረጥና ማዘጋጀት ወሳኙ ጉዳይ ነው ማለት ነው። ስነ ምህዳሩን ያልጠበቀ የችግኝ ተከላ ከተካሄደ ያው የጽድቀት ምጣኔው እንደዛው ነው የሚቀንሰው ማለት ነው። ስለዚህ የጽድቀት ምጣኔው ቀደም ሲል ከነበረው አሁን እየተሻሻለ የመጣበትና 2017 ላይ እስከ 87% ድረስ የጽድቀት ምጣኔ የተመዘገበበት ሁኔታ ላይ ያለው ማለት ነው። ስለዚህ አንደኛውና ሁለተኛው ጉዳይ ስነ ምህዳርን መሰረት ያደረገ የተከላ ማካሄድ ነው። በመጨረሻም መርሃ ግብሩ የአፈር መሸርሸርን በከፍተኛ ደረጃ በመቀነስ የወንዞችንና የግድቦችን የደለል ክምችት በማቃለል ረገድ ከፍተኛ ስኬት ማምጣቱ ተመላክቷል። ሳውዲ አረቢያና አሜሪካ በነዳጅ ተቋሞቻቸው ላይ ለተሰነዘረባቸው ጥቃት ምላሽ ለመስጠት በኢራቅ በሚንቀሳቀሱ በኢራን የሚደገፉ ቡድኖች ላይ የጋራ የአየር ጥቃት መፈጸማቸው ተሰምቷል። ኢራን በበኩሏ ለጥቃቶቹ ተጠያቂ መደረጓን ብታስተባብልም በክልሉ ያለው ወታደራዊ ውጥረት ግን አሁንም አይሏል። ኃይለ ገብርኤል ታደሰ። ሳውዲ አረቢያ በኢራቅ የሚገኙ በኢራን የሚደገፉ ቡድኖችን ከአሜሪካ ጋር በመቀናጀት ማጥቃቷን አስታውቃለች። የሳውዲ አረቢያ ጦር ኃይሎች ከአሜሪካ ማዕከላዊ ዕዝ ጋር በመቀናጀት በነዳጅ ማጣሪያዎቿ ላይ ለተፈጸመው የድሮን ጥቃት ተጠያቂ ባደረገቻቸው በኢራን በሚደገፉ ቡድኖች ላይ ኢላማ ያደረጉ ጥቃቶችን መፈጸማቸውን ገልጻለች። ማዕከላዊ ዕዙ ይህ ዘመቻ የተካሄደው በኢራን እስላማዊ ቤታዊ ዘብ ትዕዛዝ በአሜሪካ ኃይሎችና በሳውዲ መሰረተ ልማቶች ላይ ከተሰነዘሩ ከ30 በላይ የድሮን ጥቃቶች በኋላ ነው ብሏል። የሳውዲ መከላከያ ሚኒስቴር ጥቃቱ ያነጣጠረው በምስራቃዊ ግዛት በሚገኙ የነዳጅ ተቋማት ላይ ጥቃት በፈጸሙ የኢራቅ ቡድኖች ላይ ሲሆን ሪያድ ግጭትን ባትፈልግም ለማንኛውም ጥቃት ምላሽ እንደምትሰጥ ገልጸዋል። ኢራን በሳውዲ ላይ በደረሰው ጥቃት እጇ እንደሌለበት አስተባብላለች። አንድ የኢራን ወታደራዊ ባለስልጣን በአሜሪካ ፍላጎቶች ላይ ለሚደርሱ ጥቃቶች ኢራንን ተጠያቂ ማድረግ የተሳሳተ ስሌት ነው ብለዋል። የጋራ ጥቃቱ የተሰማው ሳውዲ ከኢራቅ የተተኮሱ ድሮኖችን ማምከኗን ከገለጸች በኋላ ነው። የሳውዲ ቃል አቀባይ ድሮኖቹ የተተኮሱት በኢራን በሚደገፉ ቡድኖች መሆኑን ጠቅሰው ሪያድ ምላሽ የመስጠት መብቷ የተጠበቀ ነው ብለዋል። በባስራ ከተማ በተፈጸመው የአየር ጥቃት የኢራቅ ህዝባዊ ንቅናቄ ኃይሎች የእዝ ማዕከል ሲመታ ሁለት አባላቱ ቆስለዋል። የኢራቅ ህዝባዊ የንቅናቄ ኃይሎች የሻህ ታጣቂዎችን ያቀፈና በኢራቅ የጸጥታ ኃይሎች ውስጥ የተዋሃደ ሲሆን ከኢራን ጋር የተቆራኙ ቡድኖችንም ያካትታል። የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በድሮን ጥቃቶቹ ላይ ምርመራ እንዲደረግ አዘው ኢራቅ ግዛቷን ለጥቃት አትፈቅድም ብለዋል። የአሜሪካ ጦር ኢራን ወደ መካከለኛው ምስራቅ የአሜሪካ ኃይሎች የተኮሰቻቸውን የባለስቲክ ሚሳይሎችን ማምከኑን ገልጿል። ዋሽንግተን ይህንን ድንገተኛ ጥቃት ትክክለኛውን ቦታ አልጠቀሰም። የኢራን አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ አየር ሰፈር ላይ ሚሳይሎችን መተኮሱን ይህም አሜሪካ በኢራን ላይ ለወሰደችው እርምጃ ምላሽ መሆኑን ገልጿል። አክሲዮስ ሚሳይሎቹ መክሸፋቸውንም ዘግቧል። ማዕከላዊ ዕዙ በኤክስ ገጹ ላይ የኢራን ሚሳይሎች በተሳካ ሁኔታ መክሸፋቸውን አረጋግጧል። የአሜሪካን የቦምብ ድብደባ ያቋረጡት ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር ድርድር እየተካሄደ መሆኑን ተናግረው ውጤት ካልመጣ ጥቃቱ እንደሚቀጥል ዛቻ ያዘለ መልእክትን አስተላልፈዋል። ኢራን በበኩሏ ድርድሩን አስተባብላለች። ማዕከላዊ ዕዙና የሳውዲ ጦር በኢራቅ ውስጥ በአሜሪካና በሳውዲ ላይ ጥቃት እንዲያደርሱ በቴህራን በታዘዙ ታጣቂዎች ላይ ጥቃትን ፈጽመዋል። የጦር አውሮፕላኖች በምስራቅ ኢራቅ የጦር መሳሪያ ጣቢያዎችን ደብድበዋል። ዋሽንግተንም ኢራን ጥቃቷን እንድታቆም አሳስባለች። ሳውዲ ጥቃቱን አረጋግጣ ለማንኛውም ጥቃት ምላሽ እንደምትሰጥም ገልጻለች። ከዚሁ ጋር በተያያዘ ኦማን የሆርሙዝ ባህረ ሰላጤን ለማስተዳደርና ክፍያን ለመሰብሰብ የሚያስችል በባህረ ሰላጤው ሀገራት የተደገፈ እቅድ ለኢራን ማቅረቧ ተነግሯል። የኦማን ሀሳቦች በጦርነቱ ምክንያት በንግድ ላይ የደረሰውን መስተጓጎል ለማስቆም የታሰቡ ናቸው። ነገር ግን የአሜሪካ ባለስልጣን ባህረ ሰላጤው ከኢራን ቁጥጥር ነጻ መሆን ያለበት ዓለም አቀፍ የውሃ መንገድ መሆኑን ጠቅሰው የክፍያ ሀሳቡን ውድቅ አድርገዋል። ኢራን አሜሪካ ጥቃት እስካልሰነዘረች ድረስ ተኩሱ እንደምታቆም ብትናገርም የአሜሪካ ማዕከላዊ ዕዝ ኢራን ሚሳይሎቿን መተኮሷን ገልጿል። ሳውዲ በነዳጅ ተቋማት ላይ ያነጣጠሩ ድሮኖችን ማምከኗንም ተናግራለች። ከጦርነቱ በፊት ከፍተኛ የዓለም ነዳጅ የሚያልፍበት የባህረ ሰላጤው የኢራንን ቁጥጥር ለመስበር ዋሽንግተን ጥቃቶችን ጀምራ ነበር። ኢራን ባህረ ሰላጤውን ከኦማን ጋር የማስተዳደርና ክፍያ ማስከፈል ስትፈልግ ዋሽንግተን መርከቦች በነጻነት ማለፍ አለባቸው ትላለች። በኦማን
ሀሳብ ክፍያዎቹ በፈቃደኝነት የሚፈጸሙ ሲሆን ይህም በማላካ ባህረ ሰላጤ ካለው አሰራር ጋር ተመሳሳይነት አለው። የባህረ ሰላጤው ሚኒስትሮች በመርከቦች ነጻነትና ደህንነት ዙሪያም ተወያይተዋል። የኢራን ጦር ለሚፈጠሩ ጉዳቶች ከታገዱ የኢራን ንብረቶች እንዲከፈል በትራምፕ የቀረበውን እቅድ ውድቅ በማድረግ ይህንን የሚቀበሉ ኩባንያዎች በባህረ ሰላጤው እንዳያልፉ እንደሚከለክሉ ተገልጿል። በተከታይነት ወደ አጫጭር መረጃዎቻችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳይባህ ጋፋሮቫ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በውይይታቸው የኢትዮጵያና የአዘርባይጃንን ስትራቴጂካዊ አጋርነትና የጋራ እድገት ይበልጥ በሚያሳድጉ ጉዳዮች ዙሪያ ፍሬያማና ውጤታማ ውይይት አካሂደናል ብለዋል። በተያያዘም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከአፈ ጉባኤዋና ልዑካቸው ጋር ውይይት ያደረጉ ሲሆን በፓርላማ ትብብር፣ በኢኮኖሚ ግንኙነት፣ በቀጠናዊና በዓለም አቀፍ ጉዳዮች ዙሪያ መክረዋል። አቶ አገኘሁ ተሻገር ጉብኝቱ እየተጠናከረ የመጣውን የኢትዮጵያና የአዘርባይጃንን ግንኙነት ወደ ተጨባጭ ውጤት ለመቀየር ያለውን የጋራ ቁርጠኝነት እንደሚያንጸባርቅ አመላክተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከቦትስዋናና እንዲሁም ናሚቢያ የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሄዱ። የውጭ ጉዳይ ሚኒስትሩ በአዲስ አበባ እየተካሄደ ካለው 49ኛው የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ጎን ለጎን ከውጭ ጉዳይ ሚኒስትሮቹ ጋር የሁለትዮሽ ውይይት አድርገዋል። ሚኒስትሩ ከናሚቢያ አቻቸው ጋር ባደረጉት ውይይትም የሁለቱን ሀገራት ግንኙነት የበለጠ ማጠናከር በሚቻልባቸው ጉዳዮች ዙሪያ በተለይም በአየር ትራንስፖርትና በቆዳ ኢንዱስትሪ ዘርፎች ትብብርን ማጠናከር በሚቻልባቸው አግባቦች ላይ ተወያይተዋል። በተመሳሳይ ሚኒስትሩ ከቦትስዋና የውጭ ጉዳይ ሚኒስትር ዶክተር ፊኒዮ ቡታሌ ጋር ባደረጉት ውይይት ቦትስዋና ከኢትዮጵያ አረንጓዴ ልማት፣ መሰረተ ልማት ግንባታና በከተሞች የኮሪደር ልማት ልምድ የመቅሰም ፍላጎት እንዳላት ገልጻለች። የውጭ ጉዳይ ሚኒስትሮቹ በአህጉራዊ ጉዳዮች ዙሪያ የመከሩ ሲሆን በፓን አፍሪካኒዝም መርህ የአፍሪካውያን ቤት የሆነውን አፍሪካ ህብረት በሚጠናከርበትና ውጤታማ ስራ በሚሰራበት መንገድ ላይ መወያየታቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። በ2018 በጀት ዓመት ከአምራች ኢንዱስትሪው ዘርፍ የውጭ ንግድ 607 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀም። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል እንደገለጹት ባለፉት 5 ዓመታት የማኒፋክቸሪንግ ዘርፉ በሀገሪቱ ኢኮኖሚ ውስጥ የላቀ ድርሻ እንዲኖረው የተከናወኑ ተግባራት ውጤት ማሳየት ጀምረዋል። በዚህ መሰረት በ2014 ዓ.ም ከዘርፉ የውጭ ንግድ የተገኘው ገቢ 385 ሚሊዮን ዶላር ነበረ። በ2018 በጀት ዓመት ግን ገቢውን ወደ 607 ሚሊዮን ዶላር ማሳደግ ተችሏል ብለዋል። በቀጣይም ሀገሪቱ ከዘርፉ የምታገኘውን የውጭ ምንዛሬ ለማሳደግና ዓለም አቀፍ ተወዳዳሪነትን ለማጠናከር አዲስ የኤክስፖርት ስትራቴጂ እየተዘጋጀ ስለመሆኑም ሚኒስትሩ ጠቁሟል። በ2019 በጀት ዓመትም ከማኒፋክቸሪንግ ዘርፍ የውጭ ንግድ 1 ቢሊዮን ዶላር ገቢ ለማግኘት መታቀዱን ሚኒስትሩ ገልጿል። ከውጭ ጊኒና ጋቦን በጊኒ ባህረ ሰላጤ በሚገኙ ደሴቶች ላይ ለግማሽ ክፍለ ዘመን የዘለቀውን የድንበር ውዝግብ በሰላማዊ መንገድ መፍታታቸውን አስታወቁም። ውዝግቡ በዋናነት ኮኮቲየርስና ኮንጋ በሚባሉ ደሴቶች ላይ ያተኮረ ነበረ። እነዚህ ደሴቶችም ከፍተኛ የነዳጅና የተፈጥሮ ጋዝ ክምችት እንዳላቸው የሚታመን ሲሆን ይህም በሁለቱ ሀገራት መካከል ለረጅም ዓመታት ለቆየው ዲፕሎማሲያዊ ውጥረት ዋነኛ መንስኤ ሆኖ ቆይቷል። ይህ ታሪካዊ ስምምነት የተገኘው በሄግ በሚገኘው ዓለም አቀፍ የፍትህ ፍርድ ቤት በኩል ለዓመታት ሲካሄድ የነበረውን የሕግ ክርክርና የሁለቱን ሀገራት ከፍተኛ የፖለቲካ ፍላጎት ተከትሎ ነው። ስምምነቱ ሁለቱ ሀገራት በደሴቶቹ ዙሪያ የሚገኘውን የነዳጅ ሀብት በጋራ ለማልማትና ቀጠናዊ ኢኮኖሚያዊ ትብብራቸውን ለማጠናከር እድል እንደሚሰጣቸውም ተገልጿል። የሁለቱ ሀገራት መሪዎች ይህ ስምምነት በአፍሪካ ሀገራት መካከል የሚነሱ የድንበር ግጭቶችን በውይይትና በሕግ አግባብ ለመፍታት እንደ አርአያ የሚጠቀስ መሆኑን መግለጻቸውን አፍሪካ ኒውስ ዘግቧል። በመጨረሻም የተባበሩት መንግስታት ድርጅት በግሪክና በቱርክ መካከል ለረጅም ጊዜ የዘለቀውን የፖለቲካ ቀውስ ለመፍታት የሚያስችል መደበኛ ያልሆነ ስብሰባ ለማዘጋጀት ማቀዱን ገለጸ። ስብሰባው በሁለቱ ወገኖች መካከል ያለው ልዩነት በማጥበብ ወደፊት ለሚደረጉ ቋሚ ድርድሮች የሚሆን የጋራ መሰረት ለመፈለግ ነው ተብሏል። ዋና ጸሐፊው አንቶኒዮ ጉተሬዝ
ይህንን እቅዳቸውን ይፋ ያደረጉት በኒውዮርክ ከቆጵሮስ ግሪክና ከቆጵሮስ ቱርክ መሪዎች ጋር ካደረጉት ውይይት በኋላ ነው። በሚቀጥለው ስብሰባ ላይ ከሁለቱ የቆጵሮስ ወገኖች በተጨማሪ ዋስትና ሰጪ ሀገራት የሚባሉት ቱርክ፣ ግሪክና ብሪታንያ እንዲሳተፉ ጥሪ እንደሚደረግም ተነግሯል። ዋና ጸሐፊው የስብሰባው ዋና ግብ በሁለቱ ወገኖች መካከል ወደፊት ለመራመድ የሚያስችል መንገድ መጥረግ እንደሆነም አክለው ገልጸዋል። ለ10 ዓመታት በሁለት ተከፍላ የቆየችው የሜዲትራኒያን ደሴት ቆጵሮስ ጉዳይ የሰላም ድርድሩ ከተቋረጠ ዓመታት ቢቆጠሩም ይህ አዲስ ጥረት ለቀጠናው ሰላም ተስፋ ሰጪ እርምጃ እንደሆነ ተገምቷል ሲል ሮይተርስ በዘገባው አስፍሯል። ከሰሞኑን በድጋሚ ባገረሸው የመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ ላይ የ$3 ጭማሪ ታይቷል። ይህ ጭማሪ እንደ ኢትዮጵያ ባሉ ነዳጅ ላይ ድጎማ በሚያደርጉ ሀገራት ላይ በርካታ ቢሊዮን ብሮች ለድጎማ ብቻ እንዲያውሉ የሚያስገድድ ነው። ሚኪያስ ኃይሌ በቢዝነስ ጥንቅሩ ተመልክቶታል። በመካከለኛው ምስራቅ የተቀሰቀሰው አዲስ ወታደራዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን አስከትሏል። የአሜሪካና የሳውዲ አረቢያ ጥምር ኃይሎች በኢራቅ የሚገኙ የኢራን ደጋፊ ታጣቂዎች ላይ የሰነዘሩት ጥቃት እንዲሁም ኢራን በዮርዳኖስ የሚገኘው የአሜሪካ የጦር ሰፈር ላይ የባላስቲክ ሚሳኤል ጥቃት መፈጸሟ የነዳጅ ዋጋን በአንድ ጀንበር ከ$3 በላይ ወይም በወቅቱ የባንክ ምንዛሬ መጠን ከ456 ብር በላይ እንዲጨምር አድርጎታል። ይህ ክስተት በዓለም ፖለቲካና ኢኮኖሚያዊ ላይ ካሳረፈው ጥላ በተጨማሪ እንደ ኢትዮጵያ ላሉ በነዳጅ ገቢ ምርት ላይ ጥገኛ ለሆኑ ሀገራት የሚያስከትለው ተጽዕኖ እጅግ አሳሳቢ ነው። የወቅቱ የጂኦፖለቲካዊ ቀውስ መባባስ ዋነኛው ምክንያት በመካከለኛው ምስራቅ ያሉ ተቀናቃኝ ኃይሎች ቀጥተኛ ፍልሚያ ውስጥ መግባታቸው ነው። በተለይም ሳውዲ አረቢያ የራሷን የነዳጅ መሰረተ ልማቶች ለመጠበቅ ስትል ከአሜሪካ ጋር በመተባበር በኢራቅ ግዛት ውስጥ የሚገኙ የጦር መሳሪያ ማከማቻዎችን መምታቷ ቀውሱ ከውስጥ ፖለቲካ ባለፈ ወደ ኢነርጂ ደህንነት መሻገር ያሳያል። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ የሚገኘውን የአሜሪካ መካከለኛ የጦር እዝ ላይ የሚሳኤል ጥቃት ማድረሱ ግጭቱ ሰፊ ቀጠናዊ ጦርነት የመሆን ዕድሉን አሳድጎታል። ይህ ሁኔታ በነዳጅ ነጋዴዎች ዘንድ ትልቅ ስጋትን የፈጠረ ሲሆን በተለይም በዓለም የነዳጅ የተፈጥሮ ጋዝ ዝውውር 1/5 ድርሻ የሚይዘው የሆርሙዝ የባህር ሰርጥ በድጋሚ መዘጋት አደጋ ተጋርጦበታል። ኢራን የቀረበላትን የጋራ ቁጥጥር ሀሳብ ውድቅ ማድረጓ ደግሞ ሁኔታውን ይበልጥ ውስብስብ አድርጎታል። ከነዳጅ አቅርቦት አንጻር ሲታይ የአሜሪካ ነዳጅ ክምችት በ3.3 ሚሊዮን በርሜል መቀነሱ የኦፔክ አባል ሀገራት የምርት መጠንን ለመጨመር የነበራቸውን እቅድ ሊያዘገዩ እንደሚችሉ የሚወጡ ዘገባዎች ዋጋው ወደ ላይ እንዲገሰግስ ተጨማሪ ግፊትን ፈጥረዋል። የኢኮኖሚ ተንታኞች እንደሚጠቁሙት በመካከለኛው ምስራቅ ያለው ውጥረት እስካረገበ ድረስ የብሬንት ነዳጅ ዋጋ በአንድ በርሜል ከ80 እስከ $100 ባለው ክልል ውስጥ ወዲያና ወዲህ ማለቱ ይቀጥላል። ይህ ደግሞ ለዓለም አቀፉ ንግድ፣ ለትራንስፖርት ዘርፍ የማይገመት ወጪን ይዞ መጥቷል። ይህ የዓለም አቀፍ ነዳጅ ዋጋ ጭማሪ ለኢትዮጵያ የሚያመጣው ተጽዕኖ ዘርፈ ብዙና ፈታኝም ነው። ኢትዮጵያ ሙሉ በሙሉ ነዳጅን ከውጭ የምታስገባ ሀገር በመሆኗ የዓለም አቀፍ ዋጋ መጨመር በቀጥታ ከሀገሪቱ የውጭ ምንዛሬ ክምችት ላይ ትልቅ ጫናን ይፈጥራል። ሀገሪቱ ቀደም ሲል ለነዳጅ ግዢ በቢሊዮን የሚቆጠር ዶላር የምታወጣ ሲሆን አሁን የተከሰተው የ3.8 በመቶ የዋጋ ጭማሪ በየወሩ የሚወጣውን የውጭ ምንዛሬ መጠን በእጅጉ ይጨምረዋል። ይህ ደግሞ መንግስት ለሌሎች መሰረታዊ ፍላጎቶች ማለትም ለመድኃኒት፣ ለኢንዱስትሪ ግብዓቶችና ለልማት ስራዎች የሚመደበው የውጭ ምንዛሬ እንዲቀንስ ሊያስገድደውም ይችላል። ከዚህ ባለፈ የነዳጅ ዋጋ መጨመር በኢትዮጵያ ውስጥ ያለውን የዋጋ ግሽበት ይበልጥ ሊያባብሰውም ይችላል። እንደ ሀገር አብዛኛው የትራንስፖርትና የንግድ እንቅስቃሴ በነዳጅ ላይ የተመሰረተ በመሆኑ የነዳጅ ዋጋ ሲጨምር የጭነት መኪናዎች የታሪፍ ጭማሪ ያደርጋሉ። ይህ ጭማሪ ደግሞ በቀጥታ ወደ ሸማቹ መሻገር የምግብ፣ የእህሎች፣ የኢንዱስትሪ ውጤቶችና ሌሎች የፍጆታ እቃዎች ዋጋ እንዲንር ያደርጋል። በተለይም ከአርሶ አደሩ ወደ ከተማ የሚገቡ ምርቶች የትራንስፖርት ወጪዎች ስለሚጨምሩ ዝቅተኛ ገቢ ያለው ማህበረሰብ ለከፋ የኑሮ ውድነት ይዳርገዋል። በተጨማሪም የግብርናው ዘርፍም ለማረሻ ትራክተሮች፣ ለውሃ ፓምፖች ነዳጅ ስለሚጠቀም የምርት ወጪው ከፍ ማለቱ የማይቀር ነው። ሌላው ትኩረት የሚሻው ጉዳይ በኢትዮጵያ የተገበረ ያለው የነዳጅ ድጎማ ስርዓት ነው። የዓለም አቀፍ ዋጋ እንዲህ በከፍተኛ ሁኔታ ሲጨምር መንግስት የችርቻሮ ዋጋው እንዳይጨምር የሚያደርገው የድጎማ ጫና እየከበደ ይሄዳል። ይህ ደግሞ በመንግስት በጀት ላይ ጉድለት መፍጠሩ ለሌሎች ማህበራዊ አገልግሎቶች የሚለውን ገንዘብ ሊሻማ ይችላል። በሌላ በኩል ደግሞ
መንግስት የዓለም አቀፍ ዋጋ ጭማሪን ተከትሎ በሀገር ውስጥ የዋጋ ማስተካከያ ካደረገ የህዝብ ኑሮ ደረጃ ላይ የሚፈጥረው ጫና ከፍተኛም ይሆናል። ይህ አጣብቂኝ የኢትዮጵያ ኢኮኖሚ አስተዳደር ትልቅ ፈተና ውስጥ የሚከት ነው። በአጠቃላይ በመካከለኛው ምስራቅ የተቀሰቀሰው ጦርነት የነዳጅ ዋጋ መናር ለኢትዮጵያ ኢኮኖሚ ትልቅ ስጋት እንደውል ነው። ሀገሪቱ ካለባት የውጭ ምንዛሬ እጥረትና ከፍተኛ የዋጋ ግሽበት አንጻር ይህ አዲስ ክስተት በኢኮኖሚ ማሻሻያው ጉዞ ላይ እንቅፋት ሊሆን ይችላል። ስለዚህም መንግስት የነዳጅ ማጠራቀምን ውጤታማ ለማድረግ አማራጭ የኃይል ምንጮችን ለማበረታታትና የውጭ ምንዛሬ አጠቃቀምን በጥንቃቄ ለመምራት ስትራቴጂ ዝግጅት ማድረግ ይኖርበታል ተብሎ ይታመናል። የዓለም ፖለቲካ ውጥረት ባረገበት በዚህ ወቅት እንደ ኢትዮጵያ ያሉ ታዳጊ ሀገራት የውስጥ አቅማቸውን በማጠናከር የውጭ ተጽዕኖችን የመቋቋም አቅማቸውን በማሳደግ ላይ ሊሰሩ እንደሚገባ የዘርፉ ባለሙያዎች ያነሳሉ። ወደ ተመልካቾቻችን በስተመጨረሻም ወደ ዕለቱ ስፖርታዊ መረጃዎቻችን አልፋለን። መረጃዎቹን ሊያጋራን ባልደረባችን ቃለ ስላሴ ካሳይዝ ስቱዲዮ ተገኝቷል። እንድትከታተሉት የጋበዝኩን የግሪክ ወዲዮ ሰናበታችኋለሁ። አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። መልካም ምሽት ይሁንላችሁ።